ውድ የቻናላችን ተከታታዮች ዛሬ ይዘን የመጣነው ስለ ፋርማሲ ኤግዚት ኤግዛም ብሉፕሪንት ነው። ብዙ ተማሪዎች ኤግዚት ኤግዛም እንደሚከብድ ሲያወሩ ልትሰሙ ትችላላችሁ። ያ ከምንድን ነው የሚመነጨው? በትክክል ካለመዘጋጀት፣ ብሉፕሪንቱን ቤዝ አድርጎ ካለማንበብ፣ ሰዓታቸውን በአግባቡ ካለመጠቀም ነው። ስለዚህ ዛሬ የምናየው በዚህ ኤግዚት ኤግዛም ስትዘጋጁ፣ ለፋርማሲ ኤግዚት ኤግዛም ስትዘጋጁ ምን ላይ ትኩረት መስጠት አለብን የሚሉትን ዋና ዋና ነጥቦችን ለማየት እንሞክራለን ማለት ነው። የመጀመሪያው ሁሉንም ኮርሶች ማንበብ አይጠበቅብንም ለኤግዚት ኤግዛም ስንዘጋጅ። ምክንያቱም ኤግዚት ኤግዛም ብሉፕሪንት ቤዝ አድርጎ ነው ጥያቄዎቹ የሚወጡት። ስለዚህ ያንን ብሉፕሪንት ማትከተሉ ከሆነ ጊዜያችሁን እያጠፋችሁ እንደሆነ አስዩም ማድረግ መቻል አለባችሁ። ምክንያቱም በዛ ብሉፕሪንት ቤዝ ተደርጎ ነው። ምክንያቱም አንድ የፋርማሲ ተማሪ ከ200 በላይ ክሬዲት አወሮችን ነው ኮርሶችን ከ212 ክሬዲት አወር በላይ ነው የሚወስደው። ስለዚህ እነዛ ኮርሶች በአጠቃላይ ይመጣሉ ማለት አይደለም። ቅድሚያ የምንሰጣቸው ኮርሶች አሉ፣ ፕራክቲካል የሆኑ ከተመረቃችሁ በኋላ በስራ ዓለም ልትሰሯቸው ትችላላችሁ ተብሎ የሚታሰቡ ኮርሶችን መርጦ ነው ኤግዚት ኤግዛም ጥያቄዎቹ የሚዘጋጁት ማለት ነው። ስለዚህ ሁሉንም ላንብብ ካላችሁ ስትረስፉል ትሆናላችሁ። ሰዓታችሁን በትክክል ማኔጅ ማድረግ ሊያቅታችሁ ይችላል። ስለዚህ ደስተኛ ሆናችሁ ፈተናውን ኢፌክቲቭሊ እንድታልፉ ምን መከተል አለብን የሚሉትን ሲስተሞች እና ዲቴይል ብሉፕሪንቱ ምን ይመለከታል የሚሉትን ለማየት እንሞክራለን። ብሉፕሪንት ስንል የመጀመሪያው ጋይድ የሚያደርግን ፕሪንሲፕል ነው። ምን ማለት ነው? አንድ ህንፃ መጀመሪያ ወረቀት ላይ ነው ስኬች መደረግ ያለበት። ስለዚህ ፈተናዎቹ መጀመሪያ ስትራክቸር ወጥቶላቸው ፈተናዎቹ ለየትኛው ኮርስ የትኛውን ኮምፒተንሲ እና ክሊኒካሊ ኢምፖርታንት የሆነው አስፔክት የትኛው ነው የሚሉትን ስኬች አድርገን ካስቀመጥን በኋላ እሱን ቤዝ አድርገን የምናዘጋጀው ስለሆነ ዋናው ቤዛችን ብሉፕሪንት ነው ማለት ነው። ስለዚህ የኤግዚት ኤግዛም ለየትኛውም የጤና ባለሙያ ለየትኛውም ኤግዚት ኤግዛም ተፈታኝ ብሉፕሪንት ወሳኝ ነው ማለት ነው። ያንን ተከትሎ የትኛውን ኮምፒተንሲ ነው አሰስ የምናደርገው የትኛውን ነው ማወቅ ያለበት የሚለውን የሚነግረን ዋናው ስኬች ነው ማለት ነው። ኤግዚት ኤግዛም ለምን አስፈለገ ካልን የመጀመሪያው የተመራቂውን ኮምፒተንሲ ቼክ ለማድረግ ነው። እንደ ፋርማሲስት ነገ ግራጁዌት ካደረጋችሁ በኋላ ወታችሁ የምትሰሩትን ስራ ያውቃል አያውቅም የሚለውን ቼክ የምናደርግበት ኤግዛም ነው ኤግዚት ኤግዛም። ሁለተኛው ጥራት የጠበቀ ተመራቂ እንዲኖረን ያግዘናል። ስለዚህ ነገ ወጥቶ ፕራክቲካሊ የሚሰራ ተመራቂ ያንን አትሊስት የሙያውን ቤዚክስ ያውቃል ወይ ብለን ናውሌጅ፣ ስኪል፣ አቲቲዩድ አሰስ የሚደረግበት ነው። ምን ያካትታል ኤግዚት ኤግዛም ካላችሁ የመጀመሪያው ናውሌጅን ነው አሰስ የሚያደርገው። ምንድን ነው የምታውቁት ስለዛ ፖይንት ስለዛ የሚለውን። ሌላው ስኪል ነው፣ ምን መስራት ትችላላችሁ ነው። አቲቲዩድ ነው፣ ፕሮፌሽናል ቢሄቪየር አሰስ ያደርጋል። ስለዚህ በእነዚህ ናውሌጅ፣ ስኪል እና አቲቲዩድ ላይ መዘጋጀት ያስፈልጋል ማለት ነው። ሌላው እና ዋናው ነጥብ ዌይት ዲስትሪቢዩሽን ነው። ብሉፕሪንቱ ላይ የምናገኘው ፋርማሲውቲካል ሳይንስ ኦልሞስት ወደ 42.5% የያዘ ነው። ከሚወጡት ጥያቄዎች መካከል ፋርማሲውቲካል ኬር 35% ጥያቄዎች ፋርማሲውቲካል ኬርን የሚመለከቱ ናቸው። 6.25% ሰፕላይ ቼይን ማኔጅመንት ፋርማሲውቲካል ሰፕላይ ቼይን ማኔጅመንት፣ 2.5% ሎው ኤንድ ኤቲክስ ፋርማሲ ሎው ኤንድ ኤቲክስ የወሰዳችሁት ኮርስ ደን ዲስፔንሲንግ ኤንድ ድራግ ኢንፎርሜሽን 13.75 ነው ማለት ነው። ስለዚህ ይሄ የኤግዛም ዌይት ዲስትሪቢዩሽን ነው። እዚህ ጋር ካያችሁ ሁለቱን ብቻ ብታያቸው ፋርማሲውቲካል ሳይንስ እና ፋርማሲውቲካል ኬርን ብታዩ ወደ 77.5% የያዘ ነው። ስለዚህ አንድ ተማሪ ኢፌክቲቭ ለመሆን ሌሎቹን የተወሰነ ጊዜ መድቦላቸው በእነዚህ በሁለቱ ፋርማሲውቲካል ሳይንስ እና ፋርማሲውቲካል ኬር ላይ ብቻ ቢዘጋጅ ብለን ብናስብ ወደ 77.5% ጥያቄዎቹን አድረስ ማድረግ ይችላል ማለት ነው። ስለዚህ ኤግዛም ዌይት ዲስትሪቢዩሽኑ ሲሪየስሊ መውሰድ ይሄንን እዚህ ላይ የተገለጹ ቁጥሮችን ሲሪየስሊ መውሰድ አለባችሁ። ቢኮዝ ጊዜያችሁን በዛ ላይ ቤዝ አርጋችሁ መመደብ ስለምትችሉ ማለት ነው። ፋርማሲውቲካል ሳይንስ አስወላስ ፋርማሲውቲካል ኬር ደን አንድ በአንድ እንያቸው። ፋርማሲውቲካል ሳይንስ 42.5% ነው የሚይዘው ብለናል። በዚህ ፋርማሲውቲካል ሳይንስ ውስጥ ፋርማኮሎጂ ያለበት፣ ፋርማሲውቲክስ አለ፣ ፋርማሲውቲካል አናሊሲስ የተወሰነ ጥያቄዎች ይወጣሉ። ደን ኢንዱስትሪያል ፋርማሲን የተመለከቱ ይወጣሉ። ስለዚህ
ኮርሶቹም ካያችሁ የተያያዙ ናቸው። ስለዚህ ፋርማኮሎጂን አንደርስታንድ ማድረግ ያስፈልጋል። ፋርማሲውቲክስን አንደርስታንድ ማድረግ ያስፈልጋል። ኢንዱስትሪያል ፋርማሲን አንደርስታንድ ማድረግ ያስፈልጋል በዋናነት ማለት ነው። ስለዚህ በአሁኑ ኤግዚት ኤግዛም ወይም ቀደም ብለው በወጡ ኤግዚት ኤግዛሞችም ካያችሁ ከነዚህ ሞር ጥያቄዎች ሲወጡ ታያላችሁ። ስለዚህ እነዚህ 42.5% የሚይዙ ናቸው። ሌላው ፋርማሲቲካል ኬር ነው 35% ያልነው። እዚህ ውስጥ ፋርማኮቴራፒ ያለ ዋናው። ስለዚህ ኢንተርናል ሜዲሲን ዋርድ አታች ስታደረጉ የምታዩቸው ኬዞች፣ የምትማሯቸው መምህራን የሚያስተምሯቸው ፖይንቶች፣ ፔዲያትሪክስ ላይ ስትመደቡ፣ አምቡላቶሪ ላይ ስትሰሩ የምታያቸውን ኬዞች ሲሪየስሊ ውሰዷቸው። በደንብ ለመዘጋጀት ሞክሩ። ምክንያቱም ዋናው ፋርማኮቴራፒን አንደርስታንድ ማድረግ ለብዙ ኬዞች አንደርስታንድ እንድታደረጉ ይረዳችኋል ማለት ነው። ፎከስ ማድረግ ያለብን ዲዚዝ ማኔጅመንት፣ እንዴት ነው ማኔጅ የምናደረገው? ሃይፐርቴንሽን ቢሆን ማኔጅመንቱ ምን ይመስላል? ሄርት ፌለር ቢሆን፣ ዳያቤትስ ቢሆን ማኔጅ ማድረግ የምንችለው እንዴት ነው? ድራግ ሴሌክሽን፣ ለእነዚህ ዲዚዝ ኮንዲሽኖች ዋስ ደ ፈርስት ላይን ኤጀንት ልትባሉ ትችላላችሁ። ምን አድቫይስ ታደረጋላችሁ ተብላችሁ ልትጠየቁ ትችላላችሁ። ፔሽንት ኬር ይመጣል። ምንድነው አድቫይስ የምታደረጉት ልትባሉ ትችላላችሁ። ስለዚህ ኢንተርናል ሜዲሲን፣ ፔዲያትሪክስ፣ አምቡላቶሪ እነዚህ ወሳኝ የሆኑ የአታችመንት ሳይቶች ናቸው። ስለዚህ ሌሎችንም በተገቢው መልኩ መዘጋጀት ያስፈልጋል። ስለዚህ ፋርማኮቴራፒን ለምሳሌ ስታነቡ ፋርማኮሎጂን አንድ ላይ እያነበባችሁ መሄድ ትችላላችሁ። ቢኮዝ ቴራፒው ላይ ማኔጅመንት ዋናው የፋርማሲስት አንዱ ጎል ክሊኒካል ፋርማሲ ጎሉ የማኔጅመንት አስፔክቱ ላይ ፋርማስቲካል ኬር ዴቨሎፕ ማድረግ መቻል አለበት። ስለዚህ ፋርማስቲካል ኬራችን ላይ ማኔጅመንት አለ። ትሪትመንቱ ምን መምሰል አለበት? የሜዲኬሽኖች አድቨርስ ድራግ ሪያክሽን አፕን ቢያደረግ ምንድን ነው ማኔጅ የምናደረገው? እንዴት ነው ማኔጅ የምናደረገው የሚለውን ማየት መዘጋጀት አለባችሁ ማለት ነው። ስለዚህ ፋርማስቲካል ኬር ስንል ፋርማኮቴራፒ ኢንተርናል ሜዲሲን፣ ፔዲያትሪክስ፣ አምቡላቶሪ አታችመንት ወቅት ላይ ዋና መዘጋጀት ያለባችሁ ፖይንት ነው ማለት ነው። ሌላው ዲስፔንሲንግ ድራግ ኢንፎርሜሽን ወደ 13.75% ይይዛል። እዚህ ውስጥ ፋርማሲ ፕራክቲስ፣ ድራግ ኢንፎርማቲክስ፣ ኮሚኒኬሽን ስኪል የሚመጡ ጥያቄዎች ናቸው። እነዚህ በጣም ቀላል ጥያቄዎች ናቸው። በትክክል የምትዘጋጁ ከሆነ ካውንስሊንግ ላይ ለምሳሌ ድራግ ኢንፎርሜሽን ሶርስ ላይ የድራግ ኢንፎርሜሽን ሶርሳችን ምንድን ነው የሚለውን አንደርስታንድ ማድረግ ያስፈልጋል። ሪል ፕራክቲስ ሴናሪዎችን አንደርስታንድ ማድረግ፣ ሪል ወርልድ ላይ ሀፕን የሚያደርጉ ሴናሪዎችን አንደርስታንድ ማድረግ ያስፈልጋል ማለት ነው በዚህ ሴሽን። ሌሎቹ ሎው ዌይት ያላቸው በፐርሰንቴጅ ደረጃ ካየናቸው፣ ነገር ግን መተው የሌለብን በጣም ቀላል የሆኑ ጥያቄዎች የሚወጡባቸው ሴክሽኖች ሰፕላይ ቼን ማኔጅመንት 6.25% ነው የሚመጣው። ሎው ኤንድ ኤቲክስ ከመቶ ነው የምናወራው ፐርሰንቴጅ ስንል፣ በነገራችን ላይ 2.5% አላቸው። ስለዚህ እነዚህ በጣም ቀላል ጥያቄዎች፣ ለምሳሌ ሎው ኤንድ ኤቲክስ ላይ ፋርማስቲካል ሎው ኤንድ ኤቲክስን ሪቫይዝ ማድረግ፣ የኤፍዲኤ ጋይድላይኖች አሉ፣ እነዛን ሪቫይዝ ማድረግ ያስፈልጋል ማለት ነው። ቀላል ነገር ግን ካልተዘጋጃችሁበት ሚስ ልታደርጉ የምትችሏቸው ጥያቄዎች ስለሆኑ እነዚህም ሲሪየስሊ መዘጋጀት ያስፈልጋል ማለት ነው። ስለዚህ ሰማራይዝ ስናደርግ ሞስት ኢምፖርታንት የምንላቸው ኮርሶች ኢንቴግሬትድ ፋርማኮቴራፒ ዲቴይል አንደርስታንድ ማድረግ ያስፈልጋል። ክሊኒካል ኩዌስችኖች ላይ ኬዝ ቤዝድ ጥያቄዎችን እየሰራችሁ መለማመድ ያስፈልጋል። ሌላው ፋርማስቲክስ ኤንድ ፊዚካል ፋርማሲ ፎርሙሌሽን አስዌላስ ድራግ ዴሊቨሪ፣ ፋርማስቲክስ IPP1 IPP2 ተብሎ የተሰጡ ኮርሶችን፣ ኢንዱስትሪያል ፋርማሲን አንደርስታንድ ማድረግ ያስፈልጋል። ሌላው ፋርማኮሎጂ ነው። ድራግ ሜካኒዝም አስዌላስ ቴራፒውቲክ ኢፌክት። እነዚህን ከፋርማኮሎጂን ከኢንቴግሬትድ ፋርማኮቴራፒ ጋር አንድ ላይ አድርጋችሁ የምትዘጋጁበት ነው። ስለዚህ አብዛኞቹ ጥያቄዎች የሚወጡት ከነዚህ ሶስቱ ሴክሽኖች ነው ማለት ነው። ስለዚህ ስትዘጋጁም ሰዓትም ስትመድቡላቸው ለነዚህ ሰፋ ያለ ሰዓት መድባችሁ መዘጋጀት ያስፈልጋል ማለት ነው። ስትዘጋጁ ለፈተናው ይሄ መሸምደድ አይነት ንባብ አይደለም የሚያስፈልገው። ቢኮዝ ዳይሬክት ፎርዋርድ የሆኑ ጥያቄዎቹን አይደለም የምትጠየቁት። ስለዚህ በዛ መንገድ በፈተናው አወጣት ሜሞራይዜሽን አይደለም ዋናው ፖይንት፣ አንደርስታንድ ማድረግ ያስፈልጋል። ደን አፕሊካብል የሆኑ ጥያቄዎች ላይ መዘጋጀት ያስፈልጋል። ሪል ወርልድ ከተመረቃችሁ በኋላ ልትሰሯቸው የምትችሏቸው ሀሳቦች ላይ መዘጋጀት ያስፈልጋል ማለት ነው። ስለዚህ አንደርስታንድ ማድረግ ኢሴንሻል ነው።
ደን አፕላይ ማድረግ አለባችሁ። ያንን ናውሌጅ ያወቃችሁትን ናውሌጅ አፕላይ ማድረግ ይችላል ወይ? ከዛን የእናንተን አናሊቲካል ስኪል ሊጠይቅ ይችላል። ስለዚህ እነዛ ላይ ሞር መዘጋጀት ያስፈልጋል ማለት ነው። ስለዚህ ክሊኒካል ቲንኪንግ ኢዝ ኪ። አሁን እዚህ ጋር ፈተናውን ስትሰሩ ማሰብ ያለባችሁ እንደ ፋርማሲስት እንደ ተማሪ አይደለም፣ እንደ ፋርማሲስት ነው ማሰብ ያለባችሁ። ስለዚህ ዌይ ኦፍ ቲንኪንጋችሁን መቀየር መቻል አለባችሁ ወደ ፈተናው ስትገቡም ስትዘጋጁም። ስለዚህ ከኬዞቹ ለምሳሌ ድራግ ፕሮብለሞቹን አይደንቲፋይ ዲቲፒ የምንለው ድራግ ሪሌትድ ቴራፒ ፕሮብለምስ ብለን ሊስት የምናደርጋቸው እነዛን አንደርስታንድ ማድረግ ያስፈልጋል። ኢንተራክሽኖችን አንደርስታንድ ማድረግ ድራግ ኢንተራክሽን ኢሴንሻል የሆኑትን ደን አውትካም ሜጀርመንት ለምሳሌ ልትጠየቁ ትችላላችሁ። ስፓይሮኖላክቶን እየወሰደ ያለ ፔሸንት ምን ሊያጋጥመው ይችላል? ምን ሞኒተር ማድረግ አለብን? ምን ላብራቶሪ ፓራሜትር ያስፈልገናል አይደለ? ስለዚህ እናንተ ስፓይሮኖላክቶን የምንለው መድኃኒት ከምን ጋር ይገናኛል? ሞር ፖታሽየም። ስለዚህ ፖታሽየም ሌቭሉ ፔሸንቱ ሞኒተሪንግ ፓራሜትሮቹ ላይ መግባት አለበት ቢኮዝ ሃይፐርካሌሚያ ሪስክ ስለሆነ እያላችሁ ኬዝ ቤዝድ የሆኑ ሪል ወርልድ ላይ አፕሊካብል የሆኑት ላይ መዘጋጀት ያስፈልጋል። ግን አንደኛው ዋናው ፖይንት ቤስት ትሪትመንት ነው። ፈረስት ላይን ለምሳሌ በኢትዮጵያን ትሪትመንት ጋይድላይን ፈረስት ላይን ትሪትመንት ፎር ቱበርክሎሲስ ቲቢ ማኔጅመንት ልትባሉ ትችላል። ኤች አይቪ ማኔጅመንት ላይ ኤች አይቪ ኤድስ ማኔጅመንት ላይ እንደዚህ አይነት ጥያቄዎች ላይ መዘጋጀት እነዚህ አይነት ፖይንቶች ላይ መዘጋጀት ያስፈልጋል። እነዛን አንደርስታንድ ማድረግ አለባችሁ። ግን አብዛኞቹ ተማሪዎች ቅድም እንዳልነው ሰክሰስፉል ማይሆኑበት የመጀመሪያው ብሉፕሪንቱን ኢግኖር ማድረግ ነው። ቅድም በጠቀስናቸው ፋርማሲቲካል ኬር ላይ ብዙ ጥያቄዎች ይወጣሉ ብለናል አይደለ? ስለዚህ እነዛ ላይ ያለመዘጋጀት፣ ሁሉንም ኮርሶች ለማንበብ መሞከር። ስለዚህ ብሉፕሪንቱን ኢግኖር የምታደርጉ ከሆነ ፈተናው ሰክሰስፉል መሆን ከባድ ነው። ደን መሸምደድ ያልነው ሜሞራይዝ ለማድረግ ብቻ መሞከር አንደርስታንድ ማድረግ ያስፈልጋል ብለናል። ስለዚህ ሜሞራይዜሽን ብቻውን ሰክሰስፉል ሊያደርግ አይችልም። ደን ሁሉንም ነገር ለማንበብ መሞከር። ደን ክሊኒካል ፕራክቲስ ዋርዶች ውስጥ የሚሰጧቸውን አክቲቪቲዎች በትክክል መስራት ያስፈልጋል። ደን በግሩፕ ማንበብ ያስፈልጋል። ኬዝ ቤዝድ ጥያቄዎችን በተደጋጋሚ እኛም በዚህ ቻናል እንሰራለን፣ እናንተም በየግሩፖቻችሁ መስራት ያስፈልጋል ማለት ነው። ስለዚህ እነዛን የምታደርጉ ከሆነ ሰክሰስፉሊ በብሉፕሪንቱ መሰረት የምትዘጋጁ ከሆነ አንደርስታንድ ለማድረግ የምታነቡ ከሆነ ደን ዋና ፖይንት ለተሰጣቸው በብሉፕሪንቱ ቤዝ አድርጋችሁ የምትዘጋጁ ከሆነ ክሊኒካል ፕራክቲስ ላይ አቴንድ የምታደርጉ ከሆነ ኢንተርናል ሜዲሲን ፔዲ ሌሎች ዋርዶች ላይ ስትገቡ የሚሰጣቸውን አክቲቪቲ የምትዘጋጁ ከሆነ ደን ሌላው ተማሪ ሄርት ፌለር ለምሳሌ ኬዝ ቢኖረው የእናንተ ደግሞ ዲኤም ቢሆን ሁለታችሁ ተገናኝታችሁ እሱም ስለ ሄርት ፌለር እናንተም ደግሞ ስለ ዲኤም ዲስከስ ማድረግ እነዛ በጣም ጠቃሚ ናቸው ማለት ነው። ስለዚህ ስማርት በሆነ ወይ ለመዘጋጀት ምን ያስፈልገናል? ስትረስፉል አለመሆን የመጀመሪያው ሃይ ዌይት ያላቸው ኮርሶች ምንድን ናቸው? ስለዚህ ፋርማኮቴራፒ፣ ፋርማሲውቲክስ፣ ፋርማኮሎጂ ላይ ሞር ትኩረት መስጠት፣ ደን ኬዝ ቤዝድ የሆኑ ጥያቄዎችን መስራት፣ ፕራክቲስ ኬዝ ኩዌስችኖቹን ፕራክቲስ ማድረግ፣ ደን ኮንሰፕቶቹን አንደርስታንድ ማድረግ ያስፈልጋል። ሜሞራይዝ ብቻ በቂ አይደለም። ስለዚህ አንደርስታንድ ማድረግ ያስፈልጋል። ደን ሪቫይዝ ማድረግ ያስፈልጋል። ቅድም በግሩፕ ዲስከሽንም ከቨር ማድረግ አለባችሁ። አንዳችሁ ከአንዳችሁ ጋር በግሩፕ መዘጋጀት መቻል አለባችሁ ብለናል። ስለዚህ እነዛን የምታደርጉ ከሆነ ሰክሰስፉል በሆነ መንገድ ፈተናዎቹን ማለፍ ትችላላችሁ ማለት ነው። ደን ሲምፕል የሆነ ስቴዲ ፕላን ብናዘጋጅ ለምሳሌ በፋርማኮቴራፒ መጀመር ትችላላችሁ። ክሊኒካል አፕሊኬሽን ላይ ፋውንዴሽን ቢውልድ ያደርግላቸዋል። ስለዚህ ፋርማኮቴራፒ ላይ ሰፋ ያለ ጊዜን መውሰድ ደን ፋርማኮሎጂን መዘጋጀት ከፋርማኮቴራፒ ጎን ለጎን እያነበባችሁ መምጣት ትችላላችሁ። ፋርማሲውቲክስ፣ ኢንዱስትሪያል ፋርማሲ ይመጣል እዚህ ላይ ደን አገይን ፕራክቲካል የሆኑ ጥያቄዎች ላይ መዘጋጀት። ስለዚህ ይህችን ስላይድ ስክሪንሾት አድርጋችሁን ብትይዙ ደስ ይለኛል፣ ቢኮዝ ዋናውን ፖይንት ከቨር ስለሚያደርግ ማለት ነው። ደን የመጨረሻው አድቫይስ ሰክሰስፉል ሆኖ ለማለፍ በሁሉም ነገር መዘጋጀት አያስፈልግም። በብሉፕሪንቱ መሰረት ቅድም ሊስት ያደረግናቸው ኮርሶችን ትኩረት ሰጥታችሁ መዘጋጀት ትችላላችሁ። አፕሊኬሽን ላይ ነው ፎከስ ማድረግ ያለብን። ወጥታችሁ ሪል ወርልድ ላይ መስራት የምትችሏቸውን ሀሳቦች ላይ ነው መዘጋጀት ያለባችሁ። አንደርስታንድ ለማድረግ ነው መሞከር ያለባችሁ። ዘን ብሉፕሪንቱን አሰ ጋይድ ነው የምትጠቀሙት ስታነቡ። በዛ ቤዝ አድርጋችሁ የምታነቡ ከሆነ ሰክሰስፉሊ ይህንን ፈተና በቀላሉ ማለፍ ትችላላችሁ ማለት ነው። ውድ ተከታታዮቻችን የዛሬውን ፕሮግራም
በዚህ እንጨርሳለን። የቻናላችን ሜምበር ካልሆናችሁ ቴሌግራም ቻናላችንን ግሩፕ ጆይን ማድረግ ትችላላችሁ። ይህንን ቻናል ሰብስክራይብ ብታደርጉ ጥያቄዎችን እንሰራለን። የተለያዩ ኢምፖርታንት የሆኑ ፋርማሲስት ወይም የጤና ባለሙያዎችን ጋር ሪሌትድ የሆኑ ኢንፎርሜሽኖችን ሼር እናደርጋለን። እነዚህን ደግሞ ቴሌግራም ግሩፑንም ይህንን ቻናልን ከጓደኞቻችሁ ጋር ሼር አድርጉ። ግሩፕ ወርክ ኢሴንሻል ነው። በግሩፕ ተገናኝታችሁ አንዱ ያልገባውን ለአንዱ ማስረዳት ኤክስፕሌን ማድረግ ይጠበቅባችኋል። ስታስረዷቸው ደግሞ ሞር አንደርስታንድ የምታደርጉት እንዲሁም እናንተ ናችሁ። ስለዚህ ግሩፕ ቤዝ አድርጋችሁ ለፈተናዎቹ ጥያቄዎቹን ቤዝ ክሊኒካል ኩዌስችኖቹን ብትሰሩ ዲስከስ ብታደርጉ ጥሩ ነው። በጋራ ሳክሰስፉል ለመሆን ኢሴንሻል ነው እንላለን። በጣም እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ እንጠይቃለን። በሌላ ፕሮግራም እስከምንገናኝ ቻው።